በዘመናዊነት የሞደርኒዝም ፍልስፍና ልቧ የተሳበ ዘመናዊ በባህል በስነ ጽሑፍና በፖለቲካዊ ታሪክ ላይ የምትራቀቅ የፓን አፍሪካን አቀንቃኝ የኛ ዘመን አሰላሳይ ዶክተር ኤልሳቤጥ ወልደ ጊዮርጊስ በተለያዩ የዘመናዊነትን ትርጉም የኢትዮጵያዊነትን የሴትነትን የባህልን የጥበብን የሀገራችንን ኢንቴሌክቹዋል ኦሪየንቴሽኖችና ሂስትሪዮግራፊ በሚመለከቱ ጉዳዮች ላይ የተለያዩ ጥናቶችን ያጠናች በሴቶች እኩልነትና ፌሚኒዝም ጀንደር ስተዲስ ዙሪያም የማይናቁ የምዕራቡንና የአፍሪካውያንን አስተምሮችና አጀንዳዎች ወደ አካዳሚክ መድረኮች በማምጣት ትምህርታዊ አሻራ ለማሳረፍ የተቻላትን ሁሉ አበርክቶች ያኖረች ኤልሳቤጥ ኪነ ጥበብን፣ ዘመናዊነትን፣ ድረቅኝ ግዛታዊነትን፣ ታሪክን ከሌላ ማዕዘን እንድንረዳቸው በማድረግ በኩል አስተዋጽኦዋ ትልቅ ነው። ዘመናዊነት ላይ ያላትን መረዳት በዘ ቢጊኒንግ ኦፍ ኢትዮጵያን ሞደርኒዝም የተሰኘው ጽሑፏና ሞደርኒስት አርት ኢን ኢትዮጵያ የተሰኘው መጽሐፍቶቿ ፍንትው አድርጋ አሳይታናለች። ምን ይሄ ብቻ! በኢትዮጵያ ስነ ጥበባት ዙሪያ የተለያዩ የጥናት ጽሑፎችን ለንባብ አብቅታለች። የኢትዮጵያ የጥበብ አድማስና ማንነት ድንበር ተሻጋሪ መሆኑን አመላክታለች። የኢትዮጵያን ጥበባት ከአፍሪካ ጥበባት ጋር ለማዋሃድ በድረ ቅኝ ግዛት ለእይታ የበቁ የኢትዮጵያና የአፍሪካ ወገኖቻችንን የጥበብ ስራዎች በተመሳሳይ አፍሪካዊ ጥላ ስር ለመተረክ የበኩሏን አስተዋጽኦ አበርክታለች። በህይወት የሌሉ ታላላቅ ኢትዮጵያውያን አርቲስቶች የጥበብ ስራና አስተዋጽኦ በትውልድ ተረስቶ እንዳይቀር ለምሳሌ የነ ገብረ ክርስቶስ ደስታና እስክንድር ቦጎሲያን ስራና የህይወት ታሪክን በመተንተን የማይረሳ ታሪክ አኑራለች። በህይወት ያሉ በተለያዩ ፖለቲካዊና ማህበራዊ ምክንያቶች ከሀገራቸው ርቀው የሚገኙ ኢትዮጵያውያን የጥበብ ሰዎችን ስራዎቻቸውንና ፍልስፍናዎቻቸውን ለአገር ውስጥ የጥበብ አፍቃሪዎች ያስተዋወቀች ጊዜዋን የኢትዮጵያን የጥበብ አድማስ ለማስፋት ያዋለች ብርቱ የስነ ጽሑፍ የታሪክ የአርት ክሪቲክ ሰው ነበረች። ጁሊ ስብሃቱና ከበደች ተክለአብ የዚህ ትሩፋቷ ተካፋዮች ናቸው። ከተለያዩ ሀገራት የመጡ አርቲስቶች ስራቸውን ለኢትዮጵያውያን የጥበብ አፍቃሪዎች እንዲያቀርቡ ልምዳቸውን እንዲያካፍሉ የኢትዮጵያንና የሌላው ዓለም ጥበባትን እንዲተዋወቁ የጥበብ አጀንዳ ሜንስትሪም አጀንዳ እንዲሆን ጥራለች። ኤልሳቤጥ የገብረ ክርስቶስ ሙዚየምንና የኢትዮጵያ ጥናት ተቋምን በኃላፊነት ከመምራት ባሻገር በአዲስ አበባ ዩኒቨርሲቲ የ60 ዓመት ታሪክ የመጀመሪያ ሊሆን የበቃውን የሙዚየም ሳይንስ ወይንም ሚዚዮሎጂ ጥናት ክፍልን ካቋቋሙት ግንባር ቀደም ምሁራን አንዷ ነች። ኤልሳቤጥ በተለይ የኢትዮጵያ ሴቶች ታሪክ በኢትዮጵያ ታሪክ ተመራማሪዎች ዘንድ ምን ያህል ችላ የተባለና የተገፋ መሆኑን ባገኘችው አጋጣሚ ሁሉ ታነሳ ነበር። ሌላው ቀርቶ በኢትዮጵያ ታሪክ ውስጥ ገናና ስፍራ በያዘው የአርበኝነትና የነጻነት ትግል ላይ ሴቶች ትልቅ ሚና ቢኖራቸውም የታሪክ ጸሐፊዎች ግን ይህንን አስተዋጽኦአቸውን ችላ ማለታቸው በመጽሐፏም በተለያዩ የውይይት መድረኮች ላይም ምሁራዊ ትችቶችን በማቅረብ ትኩረት ለማሰጠት ብዙ ለፍታለች። በሞደርኒስት አርት ኢን ኢትዮጵያ መጽሐፏም ይህንን ጉዳይ ከተለያዩ ማዕዘናት ለመመርመር ጥረት አድርጋለች። በአዲስ አበባ ዩኒቨርሲቲም የጀንደር ስተዲስ ትምህርት ክፍል እንዲቋቋም የአንበሳውን ሚና ተጫውታለች። ትልልቅ የሚባሉ አካዳሚያዊ ጭብጦችን በማህዘብ ወይንም ህዝባዊ በማድረግ የላቀ ፋይዳ ያላቸው ጭብጦችን ለብዙሃኑ ተደራሽ አድርጋለች። ለዚህም ጥሩ ማሳያ በሸገር ራዲዮ ጣቢያ ሸገር ካፌ ላይ ለ7 ሳምንታት የቀረበው ዘመናዊነት ምንድነው የሚለው ውይይት ነው። ኤልሳቤጥ ውይይቱን በመምራትና ሐሳቦችን በማንሸራሸር ሌላ አተያይ እንዳለ በሚገባ ማሳየት ችላለች። ብሔረ መንግስት ግንባታን በእውቀት የምትተነትን የዚህ ዘመን ሴት አዝማኝ ነበረች። ጸሐፊ፣ ኤዲተር፣ አሰላሳይ፣ ሀገር ወዳድ ተንታኝ የሆነችው ዶክተር ኤልሳቤጥ ወልደ ጊዮርጊስ በአኳኋኗ፣ በጥንካሬዋ፣ በብርታቷ፣ በነጻነቷና ተጫዋችነቷ ሁሉ ፍጹም የወጣትነት መንፈስ የተላበሰች ከእድሜዋ በላይ ወጣት ትኩስ ደም የተላበሰች በጣት ከሚቆጠሩ የ21ኛው መቶ ክፍለ ዘመን እንስት የኢትዮጵያ ምሁራን አንዷ ነበረች። ከእርሷ ብዙ መማር ባለብን ሰዓት ከዚህ ዓለም በሞት ተለየች።